በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተባረካችሁና የተከበራችሁ የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት፣ የእግዚአብሔር ቤተሰቦች፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ የምታምኑ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት በያላችሁበት የዓለም ክፍልና ጥግ በእግዚአብሔር ስም ፍጹም ሰላም ለእናንተ ይሁን። በያላችሁበት ሰላምታዬን በእግዚአብሔር ስም አቀርብላችኋለሁ። እግዚአብሔር ባላችሁበት ቦታ ሁሉ ይባርካችሁ። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን አምላካችን እግዚአብሔር እንደ ቸርነቱ እንደ ትዕግስቱ እንደ ፍቅሩ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ከምድር እስከ አርያም ደግሞም ከጽንፍ እስከ ጽንፍ ይሁን። ባለፈው በእግዚአብሔር ቤት መኖር የሚለውን ክፍል አንድን ይዤላችሁ ቀርቤ ነበር። ዛሬ ደግሞ ክፍል ሁለትን በእግዚአብሔር ቤት መኖር የሚለውን ይዤላችሁ ቀርቤያለሁ። ሁለተኛ የእግዚአብሔር ቤት መንግስተ ሰማያት ነው። እግዚአብሔር ቤት መንግስተ ሰማያት ናት። በእግዚአብሔር ቤት መኖር ነው። የእግዚአብሔር ቤት መቅደሱ ምንድነው ሲባል መንግስተ ሰማያት ናት። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል። በእግዚአብሔር ቤት ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል። በእግዚአብሔር ቤት ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ ይላል። እንግዲህ ጻድቃን በመንግስተ ሰማያት ለዘላለም የሚኖሩ መሆናቸውን የሚናገር ነው። መዝሙር 91 በቅንፍ 92 ቁጥር 12 እንግዲህ ከቤትህ በረከት እንጠግባለን ይላል። መዝሙር 64 ቁጥር 4 ከቤት በረከትን እንጠግባለን። ይህ መንግስተ ሰማያት ናት ማለት ነው። ይህ በምድር ያለው የእግዚአብሔር ቤት የሰማያዊው ቤተ መቅደስ ምሳሌ ነው። ሁሉም ለቤተ እግዚአብሔር የተጠቀሰው ሁሉ ለመንግስተ ሰማያትም ይሆናል። እያችሁ ለመንግስተ ሰማያትም ይሆናል። ምክንያቱም የዚህ ዓለም መቅደስ በላይ በሰማያት ዘላለማዊት በምትሆነዋ በመንግስተ ሰማያት ይመሰላል ማለት ነው እና መንግስተ ሰማያት የጸናች ከተማ ናት። ናሁ ሀገር ጽንዕት ወመድኃኒትነ እንተ ትገብር አረፍተ ወጥቅመ። የጸናች ከተማ አለችን፣ ለቅጥርና ለምሽግ መድኃኒትን ያኖርባታል። አርኅወ አናቅጸ ይባ ሕዝብ ዘያዕቅብ ጽድቀ። እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ የመንግስተ ሰማያትን በሮችን ክፈቱ ይላል እግዚአብሔር መንፈስ ቅዱስ በነቢዩ ኢሳይያስ ላይ አድረው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 1 እና 2። እንግዲህ መንግስተ ሰማያት በእጅ ያልተሰራች ናት። በእጅ ያልተሰራች በእግዚአብሔር የተዘጋጀች ናት። በእርግጥ ይህን ዓለም የሰው እጅ አልሰራውም። ምናልባት በዚህ ዓለም ያለውን መቅደስ ሰው ሰርቶታል። ሆኖም ግን መንግስተ ሰማያት በእጅ ያልተሰራች ናት። ለእመ ተነስተ ቤተ ማኅደርነ ዘበምድር ዘውእቱ ሥጋነ ብነ ህንፃ በኀበ እግዚአብሔር በሰማያት እንተ ይገብሮ እደሰን። ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በሰው እጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ወኪያውን እሴፎ ንልበስ ቤተነ ዘውስተ ሰማያት። ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለን እንዳለ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:1 እና 2። እንግዲህ ድንኳን የሆነው መኖሪያችን በዚህ ዓለም ሲፈርስ ሲል ይህ ስጋችን ሲያልፍ ወደ ዘላለማዊት ወደ እግዚአብሔር ቤት እንደምንገባ፣ ይሄ ደግሞ ፈራሽ የሆነው ስጋችን ፈርሶ በዘላለማዊ አዲስ አካል እንደሚተካ ያመለክታል ማለት ነው እና መንግስተ ሰማያት የእግዚአብሔር ድንኳንም ተብላለች።
ናሁ ቅድስቱ ለእግዚአብሔር ምስለ እጓለ እመሕያው ሀደረት ምስሌሆሙ እሙንቱኒ ይከውንዎ ሕዝቦ ወውእቱኒ አምላኮሙ ወይሄሉ እግዚአብሔር ምስሌሆሙ። እነሆ የእግዚአብሔር ድንኳን በሰዎች መካከል ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ወያሴስል አንብአ እምአዕይንቲሆሙ ከዓይኖቻቸውም እንባዎችን ያብሳል። ራእየ ዮሐንስ 21:3-4። ይህ በመንግሥተ ሰማያት እግዚአብሔር ከሰው ጋር ነው የሚኖረው። አካላችን የእግዚአብሔር ቤት ነው ተብላችኋል። ስለዚህ ይህንንም መርሳት የለብንም። እሱን ቆይተን የምናየው ይሆናል። አካላችን የእግዚአብሔር ቤት ነው። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ መኖሪያ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ እንዳለ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 6:19-20። ህብረታችንም የእግዚአብሔር ቤት ነው። የአማኞች ህብረት የእግዚአብሔር ቤተ መቅደስ ይባላል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? እንዳለ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 3:16። እንግዲህ ህብረታችን የእግዚአብሔር ቤት ነው። ህብረታችን የእግዚአብሔር ቤት እንደሆነ የሚያመለክተው ኤፌሶን ምዕራፍ 2:21-22 ነው። ይህንን ማንበብ ይቻላል። በእግዚአብሔር ቤት የምንኖረው ሶስተኛው ነጥብ በእግዚአብሔር ቤት ከመኖር የሚገኙ ነገሮች፣ አንደኛ የእግዚአብሔርን ክብርና ማዳኑን ማየት። ስምዖን አረጋዊ በእግዚአብሔር ቤት ሲኖር ነበር። ሉቃስ 1:25-35። በመጨረሻስ የእግዚአብሔር ልጅ ኢየሱስ ክርስቶስን በዓይኖቹ አየ፣ የእስራኤልን ማዳን አየ። ስለዚህም ቅኔ ተቀኘ። ሐና ወለተ ሩፋኤል በእግዚአብሔር ቤት ትኖር ነበረች። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበረች። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ሉቃስ 1:36-38። እሷም እንደዚሁ የእግዚአብሔር ልጅ ኢየሱስ ክርስቶስን አየች፣ የእስራኤልን ማዳን አየች፣ የእስራኤልን ቤዛ ኢየሱስ ክርስቶስን አየች። ስለዚህ የእግዚአብሔርን ክብርና ማዳን ማየት የምንችለው በእግዚአብሔር ቤት መኖር ስንችል ነው። ሁለተኛ ፈውስ ይገኛል። ከእናቱ እንግዲህ ተመልከቱ፣ በእግዚአብሔር ቤት ፈውስ ይገኛል ብያቸዋለሁ። ከእናቱ ማኅፀን ጀምሮ እውር ወይም አንካሳ የነበረ ሰው ነበረ እና እሱ በእግዚአብሔር ቤት ከመኖሩ የተነሳ መድኃኒታችን ኢየሱስ ክርስቶስ ፈውሶታል። እንደዚሁም ዕለት ዕለት በእግዚአብሔር ቤት ይኖር የነበረው አንካሳ ሐዋርያት ቅዱስ ጴጥሮስና ዮሐንስ በ9 ሰዓት ወደ ቤተ እግዚአብሔር ሲገቡ አገኛቸው። ሳንቲም ለመለመን እጁን ዘረጋ። እነሱ ግን ሳንቲም፣ ቅዱስ ጴጥሮስ ወርቅ ወይም ብር የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ በጌታዬ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያ ሰው ተነሳና ተመላለሰ። ሕያው ሆነ። ሕያው ነበረ፣ ግን አንካሳ ነበረ። በቃ ጤነኛ ሆነ ማለት። ከእነርሱም ጋር እግዚአብሔርን እያመሰገነ ወደ መቅደስ ገባ። ስለዚህ ስጋዊ ፈውስ ብቻ ሳይሆን በቤቱ የሚገኘው መንፈሳዊ ድህነትም ይገኛል ማለት ነው እና ክፍል 2 ይህንን ይመስላል። ስለ በእግዚአብሔር ቤት ስለመኖር የተነጋገርነው ይቆየን። እዚህ ጋር ክፍል 2 ተጠቃልሏል። በሌላ ርዕስ በሌላ ጊዜ እስከምንገናኝ ደህና ሁኑ። እግዚአብሔር ባላችሁበት ይባርካችሁ። እስከዚህ አስተማረን አምላካችን እግዚአብሔር
ስሙ የተመሰገነ ይሁን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። ይቆየን። አሜን።